ሰበር ዜና ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። እንደሚታወቀው ከሰሞኑ በደብረ ብርሃን ተፈናቅለው በመጠለያ ውስጥ እንዲሁም ደግሞ በጣም በከፍተኛ በሆነ ችግርና ረሃብ ውስጥ የሚገኙ ወገኖችም በመርዳት ላይ የሚገኘው አግማስ ኢትዮጵያ የበጎ አድራጎት ድርጅትም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የድርጅቱን ዓላማ እንዲሁም ደግሞ የድርጅቱን ሀሳብ የማይደግፉና ተቃራኒ የሆኑ ሀሳቦች ሲዘዋወሩ ነበረ። ነገር ግን ይህ ድርጅት ምንም አይነት የፖለቲካ ሀሳብም ሆነ ዓላማ እንዲሁም ደግሞ ከሃይማኖት ከዘርና ከተለያዩ ነገሮች የጸዳ ሁሉንም ሰው በአንድነት የሚመለከትና የሚያስተናግድ የበጎ አድራጎት ድርጅት እንደሆነ በአጽንኦት ገልጾ ምንም አይነት የፖለቲካ ዓላማ ካለው ሰው እንዲሁም ደግሞ ድርጅትም ቢሆን ምንም አይነት ድጋፍ እንደማይቀበል ጭምር ይፋ አድርጓል። የበጎ አድራጎት ድርጅቱም እንደዚህ ሰፋ ያለ መግለጫዎችን በዝርዝር ያወጣ ሲሆን ከሰሞኑ በደብረ ብርሃን ተፈናቅለው ለሚገኙ ወገኖች በቀጥታ ወይም ደግሞ በኦንላይን ቀጥታ ስርጭት ላይ የድጋፍ ማሰባሰቢያ መርሃ ግብር ቲክቶከር ታኩርን ጨምሮ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮችን በመጠቀምና ከነሱ ጋር በመተባበር የኦንላይን የገንዘብ ማሰባሰቢያና የድጋፍ ስብስብ ሲያደርግ እንደነበር የሚታወቅ ነው። በዛሬው ዕለትም ለ6 ቀን የቆየውን የኦንላይን የገንዘብ መሰብሰቢያ መርሃ ግብር ማጠናቀቁን ጭምር አሳውቋል። በዚህ ጉዳይ ላይ ሌሎች አዳዲስ ነገሮች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሆንላችሁ። አቶ ወርቁ አይተነው የ6ኛ ክፍል ተማሪ ነው። የ6ኛውን ክፍል ተማሪ እረኛ መሆን ሲገባው የቆሎ ተማሪ መሆን ሲገባው አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል። እንግዲህ ለታኩር መኪና ላንተ በረኪና ተብላል። ጠጣው መቼም እንደ ቴድሮስ ሽጉጡን አውጥተህ ጥይት አትጠጣ። አንተ ጠጣው በረኪናው። ለታኩር መኪና ላንተ በረኪና አድርገህ ቻውጩኒ ገንዘብ እንዲሰጣት ሰጥቶኝስ ቢሆን ምን የምታውቀው ነገር አለ? ወስጄስ ቢሆን ለምን በኔ ቤት አልሆነም ነው? ለምን ለኔ አልተነገረኝም ነው እንዲህ የምትዘንብብኝ እንዴ? ምን ስላደረኩ ነው የሚሰድበኝ? እንደዚህ ታስገባለክ ማለት ነው። እኔ ደግሞ እንደዚህ ነው የምመጣብክ። ከዚህ በፊት ለዛች በቅባቃ ሄደክ አውርተካል አይደለ? አላቃትም እኔ በልልኝ እታነቃለሁ ብላይ ለምን መታነቃለም? ከፎቅ ለምን አልፈጠፈጥም ብዬ ከሆነ ለምን ከፎቅ አልፈጠፈጥም? በውሸት አማራ ነች በልልኝ ካልኩ የአማራን ህዝብ እንደ ህዝብ እንክት አድርገህ ክደበልተከዋል። አየክ፣ ጠላትም ቢሆን እንዲህ ነው ማለት ነው የምታስገባው። ስንት ከፍይክ ነው አማራ ነች ብለህ ወጥተክ ያልክልኝ? አማራነትን እኔ በልመናና በክፍያ አይደለም በደም ነው ያገኘሁት። ብልግናህን እዛው ያዝ። ሰው ሲያከብርክ ተከበር። ትልቅ ሰው ነህ። ትልቅ ሰው መቁረቢያክ ምናምን እኮ ነው አንተ። ትንንሾቹ ልጆች መጥተው ታሪክ ሰሩ፣ ተቃጠልክ። በቃ ልታብድ ነው። አንተ የምትወደው ሰው የለህም ሲጀመር። የምትወደው ሳሪና አትወዳት ጋይስ። እኔ እኮ መሀል ቤት ተሰቃየው ለስንቱ አባብዬ። ሳሪና ይወዳት፣ ሳሪ ኤርሚ ያበሻል። የሚወደው ሰው የለውም እሱ። የሚወደው ሰው የለውም። እኔን ራሱ እንዴት ኮኮባችን እንደገጠም አላቅ። ከኔ ደህና ነበር፣ ይሁንም ላይ ተነሳብኝ። እኔ ሳዳምጥህ እኮ ነው እምሰማው መስሎት ጋይስ፣ እምሰማት መስሎ ይሄን ያለ የምነግርህ ልጆቹ መጥተው ስለነገሩኝ ነው። ከሃዲ ነህ አንተ፣ ከሃዲ። እላፊ ነገር እንዳንነጋገር። ክብርክን ጠብቀህ ተቀመጥ። በአንተ አፍ በዚህ ልክ ስድብ ውርደት ነው። ለስሙ ግን ለህዝብ የምትታገል ነህ። እነ ጆከርን ተሳዳቢዎች ብለህ ትሳደባለህ። ካንተ በላይ አሁን ከሱ አፍ አሁን ይሄ ይጠበቃል ጋይስ። እነ ጆከርን የሚወቅሰው ተሳዳቢ እያለ ነው። እግዚአብሔር ያሳያችሁ። ስሙት። የነ ጆከር ስም ምንድነው? አማራዎችን ይለቅማቸዋል። ዳኛው አለ ጠብቅ። ይቺ ንግግር አለ ነገ እቀጥልበታለሁ። ወርቁ አይተህ ነው እንዲሰማ ገና 10,000 ሰው ይቀጠቅጣል። እግዚአብሔር ያሳያችሁ። ለምን አሳስተዋል? ወርቁ ይሄን አይሰራም። ቂጧን ከፍታ እሷ እኮ ውሸቷን ነው። ገንዘብ እንዲሰጣት ነው። ገንዘብ እንዲሰጣት ዋት ኢፍ ሰጥቶኝስ ቢሆን ገንዘብ እንዲሰጠኝ ሰጥቶኝስ ቢሆን የዋሸሁት ምን ሆኜ ነው? እሺ ሞጣ ቀራኒዮ ዋት ኢፍ ሰጥቶኝስ ቢሆን ደርሶኝስ ቢሆን ታንቀልት ሞት ነው።